አሁን ጀማው የብሩኖ መምጣት አረጋግጫለሁ። ኮምፕሊትሊ ነው ያረጋግጥኩት። ሂርጎ ማልጠብቅም ማንዬ ኦፊሻሊ ኒውካስትል ነው የነገረኝ ለኔ። ለአብዛኞቻችሁ ግን ዴቪድ ኦርንስተን ነው። ይሄ ልጅ ሙሉ ነገሩ አልቋል ሊመጣ ከጫፍ ደርሷል ብሎ በመታየት መልኩ እንግዲህ ፖስቶ እንግዲህ ለእናንተ ያረጋግጣላችሁ። ለኔ ግን ኒውካስትል ላይ የምትገኘው ከተማዋ ላይ የተሰቀሉት ብሮሸሮች ሲነሱ ነው እነዚህ የምታያቸው ሬክላሞች በብሩኖ ጊማሬ ተሰቅለው የነበሩት ተነስተው እንግዲህ በአዳዲስ ልጆች እየተተኩ ይገኛሉ። ጀማው ስለሆነ ኒውካስትል አንቲ ይሁዳ ዞር በልልኝ ከዚህ ብሎ ፎቶውን አንስቶ እየተካ ይገኛል አዲሱን ሲዝን እና ኮንግራጅም የምሬ ነው የምላችሁ። በቃ አሁን አረጋግጥኩኝ ማንዬ። መጠበቀው ምንድነው ሂር ዊ ጎ ሚለውን ድምጽ ብቻ ነው ወይም ደግሞ መቶ ዴቪድ ኦርንስተን በቃ አልቆ እንዲለኝ ብቻ ነው እየጠበቅኩኝ የምገኘው ጀማው። ለማንኛውም የብሩኖ ጊማሬሽ ጉዳይ ጀማው አለቀ። አሁን ቀጣይ ትኩረታችን ማን ነው? እስቲ አቤት ኮሜንት ሴክሽን ላይ ድምጻችሁ አይሰማም። ቋታሪዎችን አላልኩም። የኛዎች ማን ነው ቀጣይ ታርጌታችን? ይነገር ይመቻችሁ። ቻምፕ የአንድሬ ቤርታ ሰዓት ተጀመረ ይልሃል። ዛሬ አወር ኦፍ ዘ ውልፍ ይልሃል። ዴቪድ ኦርንስቲን ታማኙ ጋዜጠኛ ብሩኖ ጊማራይስ ወደ አርሰናል ያለቀለት ጉዳይ ነው፣ አርሰናልና ብሩኖ ስምምነት ላይ እየደረሱ ነው ብሎ ፖስት አድርጓል። ከ3 ሰዓት በፊት አሽቃባጩ ፋብሪሲዮ ሮማኖ ከ1 ሰዓት በኋላ ነው ፖስት ያደረገው። እንደነገርኳችሁ ብሩኖ ጊማራይስ ሲያልቅ የምትሰማው ከዴቪድ ኦርንስቲን ነው። ስክሮል እያደረክ ዴቪድ ኦርንስቲንን ብትጠብቅ ይሻላል የቪኒሲየስ ጁኒየር ግን ደግሞ የማድሪድ ተከፋይ ስለሆነ ቀድሞ ዝም ይልና ቀድሞ መረጃ የሚሰጠው ለዛኛ ነው። ስለ ቪኒም ራሱ ሌላ ቪዲዮ ይሰራልሃል። ብቻ አሁን አደንግጡ ነው የምልህ። ብሩኖ ስለመጣ እንዳደነግጡ ነው የምልህ። ዋናው ብሩኖ ተከስቷል። ካሁን በኋላ ብሩኖ ጂ እና ብሩኖ ኤፍ ነው የምንላቸው። ገባህ? አንድ ብሩኖ አይደለም ያለው፣ ያኛውን እንቀበለው። 21 አሲስት አለው፣ ዋንጫ ነው እሱ። ገባህ? ስለዛ ብሩኖ ጂ እና ብሩኖ ኤፍ እና ጂ ምንድናቸው? ብሩኖ ጂ ዘጂ ነው። ገባህ? ኢዝ ዘ ጂ ብሩኖ ኤፍ ደግሞ ብሩኖ ፋኮፍ ነው። ገባህ? ለምን ፋኮፍ ትለዋለህ ነው የምልህ። አንድ ብሩኖ ነው ያለው፣ እንደውም ያኛውን አናውቀውም። አትቅዘን የአርሰናል ደጋፊ። ይሄ ሰውዬ ፋውላም ነው አይመቸኝ ምናምን የምትል ከሆነ ደግሞ ከዚህ ሰውዬ ጋር በአመት 2 ላለመጫወት ብቻ 80 ሚሊዮን ከፍለን ብናመጣው ደስ ይለኛል ኒውካስልን ስንገጥም ይሄ ሰውዬ እንዳይኖር ብቻ 80 ከፍላለሁ። ሰበር ዜና ጋይስ፣ እንግዲህ የብሩኖ ጊማሬሽ አሰልቺ የነበረው የዝውውር ሂደት እንግዲህ ዴቪድ ኦርንስቴን እንደተለመደው እንደዘገበው ከሆነ ወደ መጠናቀቁ ደረጃ ደርሷል። ኒውካስል እና አርሰናል ወደ መጨረሻው ስቴጅ ላይ ደርሷል። ብሩኖ ጊማሬሽ የሜዲካል ቀኑን መች እንደሚያደርግ ብቻ ነው ግሪን ላይት እየተጠባበቀ ያለው ከኒውካስል። ኦሬዲ የ28 ዓመቱ ጨራቁ ሚድፊልደር ጎስት እንዳለው ብቸኛው ብሩኖ ወደ ክለባችን እንግዲህ ሊቀላቀለን ነው። እንግዲህ ጋይስ ከዛ ቀጣይ የትኛው ብራዚላዊ ነው የሚመጣው ነው? ተረኛን ግባ በለው ሀቢቢ። ክለባችን አርሰናል ብሩኖ ጊማሬሽን ከኒውካስትል ዩናይትድ ለማስፈረም ከስምምነት ላይ ደርሷል። ዴቪድ ኦርንስተን የዘገበው አሁን ከደቂቃዎች በፊት ማለት ነው። በጣም ጨንቆኝ ነበር። ዛሬ ዓርብ ዕለት አልቋል የተባለ ዝውውር ከብራዚል ማለት ነው። ይሄው እንግዲህ ማክሰኞ አሁን ተጠናቋል። አሁን ደግሞ ፋብሪዚዮ ሮማኖ እንግዲህ ሂር ዊ ጎ ሱን ብሏል። በፋብሪዚዮ ሮማኖ ፖስት መለሳለሁ። አሁን የአርሰናል ደጋፊ በደንብ ሴሌብሬት የምታደርግበት ታይም ነው ማለት ትልቅ ተጫዋች ነው ያገኘ ነው። ትልቅ ተጫዋች ማለት ነው። እና ኮፒ ሊንክ ይደረግ፣ ፎሎ ይደረግ። ለሰፊ አርሰናል ደጋፊ አድርስ ቪዲዮውን። ብዙዎች የሁለቱን ጥምረት ላለማየት ነበረ ብሩኖ ወደ ክለባችን አርሰናል እንዳይመጣ የሚፈልጉት። ብሩኖ ወደ ክለባችን አርሰናል ከተቀላቀለ ምን እንደሚፈጠር እኔ ልንገራችሁ። በፊት ብዙ ክሊንሺት ነበር አይደል ይዘን የምንወጣው። አሁን የትኛውም ክለብ ከመሃል ሜዳ አያልፍም። በደንብ ኮፒ ሊንክና ሼር እያረካ ድርስላቸው። ይሄ ሁለት እሳት የሆነ ጥምረት መጥቶልሃል ነው የምልህ አባቴ። እሳት የሆነ ጥምረት ንገረው በእናትህ አስረግጠ። እየነገርኩ ነው። ጣናነሽ ደረሰች፣ ጣናነሽ ገባች ይላል አባቴ። ጊዮሜሪስ ሂር ዊ ጎ ተባለ። እንግዲህ ወያላው ሲጀመር ይህን ዝውውር ያዘገየው የሐምሌን ወር ደሞዝ ላለመክፈል ነው። እውነት ውሸት አንወሻሽ። ወያላ እንተዋወቃለን ሲጀመር። አሁን ኦማር ቤራጋ ምን አለበት እንደዚህ ኮኔን ተጫዋች አንተ ብትጨርሰው ምን አለበት? አሁን እሺ ወያላ መጣ ቴሌማንስን ግን በቃ እንዳትሰድበው እሺ። ጉማሬሽ ይችላል፣ አምነናል፣ ይችላል። በቃ እንደ ወያላ ተፋጣኝ ተወድ እንኳን ደስ አለ። በቃ ተፋጣኝ ነው። እሺ አርቴታ ማንም ሰው መሀል ላይ ኳስ እንዳይነካ እያልከን ነው? ምን እያልከን ነው ብሏል።
እንዴ ያን የመሰለ መሃል ላይ ገና ብሩኖ ጉማሬዝን ጨምረህ ይሄ መርዶ ነው፣ ለሁሉም ቲም መርዶ ነው። ይኸው ዴቪድ ኦርንስቲን ነው ከ40 ምናምን ደቂቃ በፊት ብሩኖ ጉማሬዝ ሜዲካል ብቻ ነው የቀረው አለ። ይሄ ልጅ ዲፌንሲቭሊም ሲጫወት አሪፍ ነው። ቡድኑ አታክ ሲያደርግም ኳስ ሲይዝ በጣም አሪፍ ነው። አሪፍ ግዢ ነው። ይሄ መሸምጠጥ የማይቻል ቆንጆ ግዢ ነው። እንግዲህ እስቲ እናያለን። ፕሮባብሊ አሁን አስቡት አርሰናል መሀል ላይ ባለው ተጫዋች ይህን ልጨምሮ በተለይ አታኪንግ ሚድፊልደሮች ምን አይነት ነፃነት እንደሚያገኙ አስባችሁታል? በዚህ ልጅ ብሩኖ ጉማሬሽን አገረጧቸው ብዬ ቪዲዮ ሳልሰራ ታንክስ ጋድ አሁን ዴቪድ ኦርነስቲን ተስማሙ እያለ ነው ማለት ነው። እና አንዳንዴ ፈጣሪ ወደኛል ለትንሽ ኩል አገረጧቸው ብዬ ልስራ ቪዲዮ አልስራ እያልኩ ነበረ ሳልሰራ ወይኔ ብሩኖ ጊማሬስ ቱ አርሰናል ሂር ዊ ጎ። ዘገነርስ እሳት ለብሰው እሳት ጎርሰው ነው የሚመጡት። በቀጣዩ ድራመት አርሰናልን ማን ነው የሚቋቋመው? ከባድ ነው። ለማንኛውም እንደዚህ አይነት ፈጣንና ታማኝነት ያላቸው የዝውውር ዜናዎች እንዲደርሷችሁ ፎሎ ማድረጋችሁን አትርሱ። ፋይናሊ ብሩኖና አርሰናል ተስማምተዋል። ወሳኙን ብሩኖ የፕሪሚየር ሊግ ሻምፒዮን ወደ ሆነው ክለባችን ይዘነው መተናል ማለት ነው። ትክክለኛው ብሩኖ ለኛ የሚጫወት ይሆናል። ሚድፊልዳችንን አዘቡት። ራይስ እና ብሩኖ አንድ ላይ ሆነው ከዛ ኦዴጋርድ ከዛ ኤዚ ሊሰለፉ ይችላሉ። ኢታን ዋኔሪ ራሱ ሊሰለፉ ይችላሉ። ያለምንም ኮሽታ ሚድፊልዳችን በቃ ሰላማዊ ይሆናል ማለት ነው እና ኦሬዲ ለመፈረም ጫፍ ደርሰዋል ነው የተባለው። እስካሁን አላለቀም፣ ግን ዛሬ ማታ እስከ ነገ ጠዋት ድረስ ሂርዊጎ እንጠብቃለን። ዲላቸው ውድቅ ሲደረግ ነበረ፣ ከዛ ሲቀጡ ነበር፣ ውድቅ ሲደረግ ነበር ምናምን ነገር በጣም አሰልቺ ሆኖ ነበር። አሁን ግን የጨረስን ይመስለኛል። ትኩረታችንን ወደ ቪኒሺየስ እናደርጋለን ማለት ነው። ይመቻል። ጣናነሽ ገባች። እንኳን ደስ አላችሁ። ብሩኖ ጉማሬሽን ለማሳመን እኮ እንዲሁ አንድ ድንግል ሴትን ማሳመን ይቀላል። የምሬን ነው። ስንት መከራ ማርያምን። ኧረ በቅዱስ ሚካኤል እንኳን በሰላም መጣ። ይባል ገባ በቃ እናቴን ምር። አንዱ በጣም ቋጥረን ነበር አልተሳካም። አንደኛው ፍሬ ፈርጧል። ገባ በቃ ገብቷል። እንኳን ደስ አላችሁ ገነርስ። ሰበር መረጃ አርሰናል ብሩኖ ጉማሬሽን ለማስፈረም ተቃርቧል። በጣም እንደሰለቻችሁ አውቃለሁ። ነገር ግን አሁን ላይ ተቃርቧል ያለው በመረጃ ታማኝነቱ ምንም ጥርጥር የሌለ ዴቪድ ኦርንስቲን ነው። አርሰናል ብሩኖ ጉማሬሽን ለማስፈረም ተቃርቧል። አሁን ከሴኮንዶች በፊት ይሄንን መረጃ ይዞ ወጥቷል። ከሱ በኋላም አሁን ላይ ፋብሪዚዮ ሮማኖ ሂር ዊ ጎ ሱን ብሎታል። የብሩኖ ጉማሬሽን ዝውውር ምናልባትም በቀጣይ አሁን ላይ የቀረው ብሩኖ ጉማሬሽ ወደ አርሰናል ሂር ዊ ጎ የሚለው ፖስት ብቻ ይሆናል። አሁን ፈራው ማንቸስተር ዩናይትድ ያለ ተፎካካሪ ነበር ዋንጫውን ይበሉ አድብዬ እያሰብኩ የነበረው አሁን አርሰናል ሊፎካከረ ነው ማለት ነው። ተፎካካሪ አለ ይቀላቀለን ይችላል ቪኒን ካመጡ ነው። ግን እስኪ ስለዚህ ዝውውር እናውራ። እኔ ይሄን ዝውውር ማለት ነው ከ10 ነው የምሰጠው ማለት ነው። ከሆነ ከተደረጉት ዝውውሮች ለኔ ምርጡ ዝውውር ይሄ ነው። እኔ እንደናንተ ማጣጣል በፈልግ ቴሌማንስ እንዳጣጣላችሁት በእድሜው እኔም ደግሞ ብሩኖ ጉማሬሽ እድሜውን ያክል ነው ናምቢ ማጣጣል ይችላሉ። ግን እሱን እንተውና ሲሪየስ እናውራ። ብሩኖ ጉማሬሽ በጣም የሚገርምና ያበደ ዝውውር ነው ለኔ ማለት ነው። አንዳንድ ምክንያቶችን አንደኛውና ዋናው ምክንያት ዴክላን ራይስ የሌለው ነገር ግን ብሩኖ ጉማሬሽ የሚሰጥ ምንድነው የሚለው ትልቁ ጥያቄ ይመስለኛል ማለት። ለምሳሌ ከዴክላን ራይስ የምታገኟቸው ፓሶች አሉ በጣም አጫጭር ፐርፌክት የሆኑ ፓሶች፣ ነገር ግን ባክ ፓስ ይበዛዋል ወይ ሳይድ ፓስ ምናምን አጫጭር ፓሶችን የምንመለከታቸው የፐርፌክት ፓሶችን ማለት ላለመሳሳት የሚሞከሩ አይነት ፓሶችን ነው የሚያደርገው እንጂ እንደዚህ ወሳኝ ፓሶች ላይ ብሬኪንግ ፓስ ስሩ ፓስ ምናምን አታገኙም ከዴክላን ራይስ። በተቃራኒው ከጀለስ ግን ረዣዥም ኳሶችን ለአታኪንጎች የሚያደርስ በጣም ጥራት ያላቸው ፓሶችን የሚያደርግ ስንጥቅ ምናምን የሚያደርግ ጥሩ ፓሶችን ታገኛላችሁ ከዴክላን ራይስ በተቃራኒው ማለት። ከዛ ውጭ ለምሳሌ ዴክላን ራይስ ኳሶችን ያሸንፍላል፣ እሱም ማድረግ ይችላል ያ። ከዛ ውጭ ዴክላን ራይስ ቦል ኬሪንጉ በጣም ጸዴ ነው፣ ኳሱን ይዞት ይጓዛል። በተቃራኒው ጀለስ ደግሞ ዲፕ እየገባ ጌሙን መቆጣጠር ይችላል። ያ የኒውካስትል ቡድን ላይ ባይ ፕሬሲንግ የሚጫወተውን የኒውካስትል ቡድን ሙሉ የሚያደራጀው ኳስ የተቀበለ ከተከላካይ ዲፕ እየገባ ያንዳንዱ ኳስ ሲፈልግ ያፈጥነዋል፣ ሲፈልግ ያቀዘቅዟል፣ ሲፈልግ ላጥቂው ባንድ ኳስ ያደርሰዋል፣ ሲፈልግ ደግሞ ወደ መከላከል ተስቦ ጌሙን ያረጋጋዋል ማለት።
ሶ ጌሙን ኮንትሮል ያደርገዋል ማለት ነው፣ ይቆጣጠረዋል ከዴክላን ራይስ በተሻለ። ስለዚህ ምን ይፈጠራል ማለት ነው? ማጥቃቱንም መከላከሉንም በኩል ታገኛላችሁ ከዴክላን ራይስም ከብሩኖ ጉማሬሽም። ሶ በጣም ሃርድ የሆነ አታኪንግም የመከላከልም ቲም ያደርገዋል ብሩኖ ጉማሬሽ። ከዛ በዘለለ ደግሞ የአርቴታ የጥንቃቄና የስጋት የምንለው የፍራቻ ጨዋታ፣ ለምሳሌ ዴክላን ራይስ እየተጎዳም እያየው በሌላ ተጫዋች መቀየር አይችልም። ሁለቱንም ቢያንስ በትንሹም ቢሆን ማድረግ የሚችል አንድም ተጫዋች አለ ብሎ ያምን። ስለዚህ ከዚህ በኋላ ግን ብሩኖ ጉማሬሽ የሚባል ተጫዋች አለ። ሁለቱንም በጥራት ማከናወን ዴክላን ራይስ ተጎድቶ ማርለም እያለም ሊያሳርፈው የሚያስችለው ጥሩ አቅም ያለው ተጫዋች ስለሆነ በዚህም በጣም ጥሩና አደገኛ ዝውውር ብዬ እለዋለሁ። የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ ደቅ አድርጉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ፋብሪዚዮ ሮማኖ መጠበቅ አያስፈልጋችሁም ማለት ነው። ምክንያቱም እኔ አለው ይህንን ዝውውር እኔ ቀድሜ አረጋግጥላችኋለሁ ማለት ነው። ለማንኛውም የአርሰናል ደጋፊዎች እንግዲህ ብሩኖ ጉማሬስን በተመለከተ እጅግ የሚያስደስት ዜና ልነግራችሁ ነው ማለት ነው። ብሩኖ ጉማሬስ ወደ አርሰናል ሂር ዊ ጎ ዝውውሩ ተጠናቋል ማለት ነው። የሚቀጥለው ዓመት ራይስ እና ብሩኖ ጉማሬስ የፕሪሚየር ሊጉን የመሃል ሜዳ ክፍል ያንቀጠቅጡታል። አረ እንጀታችሁን አላህ ይብለው አልላችሁ እና ያራዳ ልጆች ያው እየጠፋን ነው። አካውንታችን ተመቷል። ኮፕሊንግ ሪፖስት ያስፈልጋል። አካውንቴ ራሱን እየገባችሁ ኮፕሊንግ አድርጉልኝ። እስቲ ዛሬ ልዩነታችን እናሳያለን። እና ስለዚህኛው ዝውውር ስልችት ነው ያለኝ ማለት ነው። ስልችት ነው ያለኝ። ቀን ሙሉ ነው ትዊተር ላይ ቁጭ ብዬ ነው የምውለው። ምንም አዲስ ነገር የለም። የተለመደ ነው ማለት ነው። አልቋል። የመጨረሻ ደረጃ ምናምን ነገር ነው የሚባለው። ሌላ ነገር ምንም የተፈጠረ ነገር የለም። እና አዲስ ነገር ሲኖር እናሳያችኋል። ዴቪድ ኦርንስቲን እንደዘገበው እችን ወራት እንዲሁ ሲያወዛግበን የነበረ ዝውውር ተፈጽሟል ያለ ይሄ ሰለቸን ዝውውር ነገር ተፈጽሟል ያለን። አሁን የቀረ ምንድነው? ፋብሪዚዮ ሮማኖ ወዶ ሳይሆን በግዱ ሂር ዊ ጎ ይላል። እችን ዝውውር ኦልሞስት ፈጽመናታል። አሁን የሚቀረን ቼሮን ኬክ ነው። ያቺ ኬኳን ቪኒ ጁኒየር ኬኳን ጣል ካረግንባት ዶሚናንሳችን ይጀምራል። አረማን ዩናይትዳውያን አሳሳቢ ዜና፣ የብሩኖ ጉማሬሽ ዝውውር የሚጠናቀቅ ከሆነ የኒውሳል ዝውውር ላይ እንቅፋት ሊሆን ይችላል ብሎ ፋብሪዚዮ ሮማኖ ዘግቧል። የሁላችሁ ዋናው ነገር ማንቸስተር ዩናይትድ ይህን ልጅ ይፈልገዋል ካላችሁኝ ትራንስፈር ዊንዶ ከተጀመረ ጀምሮ ስሙ ከማንቸስተር ዩናይትድ ጋር ሲያያዝ ቆይቶ ነበርና ማንቸስተር ዩናይትድ ፈርስት ፕራዮሪቲ በዛ ቦታ የሚሰጠው የሉክ ሾው የረጅም ጊዜ ተተኪ አድርጎ የሚያስበው ሊዩሳልን ነው በማለት ተገልጿልና በተደጋጋሚ ጊዜ የተገለጸ ጉዳይ ነው። ሊዩስ ስኬሊ ምናምን ሲባል ነበር፣ ያ የማይመስል ነገር ነውና ብዙ ነገር እያመረጣችሁ ነው ጋይስ። በዚህ ቴሌግራም ዩዘር ወይ ደግሞ ባዮ ላይ ባለው ሊንክ ገብታችሁ መቀላቀል ትችላላችሁ። እንዳያመልጣችሁ። ወደ ቪዲዮ እንሂድ። ማንቸስተር ዩናይትድ ሊዩሳልን የሚፈልግ ከሆነ ቀድሞ የዚህ ዝውውር መጨረስ ነበረበት። ኒውካስትሎች ከሊዩሳልና ከብሩኖ ጉማሬሽ ማንን አስቀድመው መሸጥ እንዳለባቸው ሲያጤኑበት ቆይተው ነው ብሩኖ ጉማሬሽን ፈላጊ ሲመጣ ለመሸጥ የወሰኑት እየተባለ ነውና ማንቸስተር ዩናይትድ ዘግይቶ በዚህ ልጅ ዝውውር ምናልባት ደግሞ ቼልሲ አሪፍ ተጫራች ሆኖ የሚነጥቀን ከሆነ እጅግ በጣም ልቆጭበት የምችልበት አይነት ዝውውርና ኢኒዮሶችን ዳይሬክት እንወቅስበት አይነት ዝውውር ነው። እጅግ በጣም ፕሮሚሲንግ ታለንት፣ በማጥቃትም በመከላከልም ባላንስ ያደረገ እጅግ በጣም አስገራሚ ተጫዋች ነው። ከሉክ ሾው ያጣነውን አቬይላቢሊቲም በዚህ ልጅ ላይ እናገኛለን ብዬ አስባለሁ። የሁላችሁ ይሄ ተጫዋች የሚያመልጠን ከሆነ እጅግ በጣም የምንቆጭ ይመስለኛል። ማንቸስተር ዩናይትዳውያን ምን ትላላችሁ? ኮመንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎም እያደረጋችሁ ፔስ። ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ጎ የሚቀር መስሏችሁ ነበር። ያው በ24 ሰዓት ልዩነት ውስጥ አርሰናል ፈጥረው ተንቀሳቅሰው ይህን ተጫዋች በእጃቸው ለማስገባት ወሳኙ ምዕራፍ እየተቀላቀሉ እንደሚገኙ ዴቪድ ኦርንስቲን ከፋብሪዚዮ ሮማኖ በክንድ በማይልስ በቃ የሚርቀው የተሻለው ጋዜጠኛ በዝርዝር ዘግቦታል። ብሩኖ ጉማሬሽ ለአርሰናል የሚያደርገውን ዝውውር በሳምንት የጤና ምርመራውን በማድረግ የማከናወን እድሉም ሰፊ ስለመሆኑ መረጃዎች እየጠቆሙ ይገኛሉ። ባለን 3 ደቂቃ ባነሰ ጊዜ ውስጥ ሰማራይዝ አድርጌ ለማቅረብ ጥረት አደርጋለሁ። ዘ ታይምስ እንደዘገበው ከሆነ አርሰናል 70 ሚሊዮን ፓውንድ በቀጥታ ይከፍላሉ። አቋሙ እየታየ 10 ሚሊዮን ፓውንድ ማለት በድምሩ 80 ሚሊዮን ፓውንድ ወጪ አድርገው ተጫዋች ለማስፈረም ጥረት ያደርጋሉ ነው። 28 ዓመቱ ላይ ነው የሚገኘው ብሩኖ ጉማሬሽ 29 ጨዋታ አድርጓል። ዘንድሮ በተጠናቀቀው ዘመን 9 ጎል አስቆጥሮ 5 ኳስ አመቻችቶ አቀብሏል። ድንቅ ብቃት ያሳየ ተጫዋች ነው። 28 ዓመቱ ላይ ነው የሚገኘው። እስከ 2030 እንደሚዘልቅ የ5 ዓመት ኮንትራትም ከአርሰናል ጋር ለመፈራረም ተስማምቶ አጠናቋል። ኒውካስሎች እስኪፈቅዱ ነበር የሚጠብቀው። ተጫዋቹ ባለፈው እሁድ ብራዚልን ለቆ ወደ ስፔን በማቅናት ሌማንጋ ላይ ያረፈውን የኒውካስል እግር ኳስ ክለብ የቀድመ ውድድር ዝግጅት ይቀላቀላል ተብሎ ቢገመትም ወደ ስፍራው ማቅናቱ ነበር ባይዘው። ይሄ ደግሞ ለክለቡ ያለውን
አመለካከት ያሳያቸዋል። በቃ ፕሮፌሽናል ተጫዋች ነው፣ አክብሮ ሄደ። ወደ አርሰናል እንደሚያቀናቁ ያውቀዋል፣ ግን በቃ አክብሮ ሄደ። በቃ ገብቷቸዋል። እና አሁን ወደ ለንደን በመቅናት የጤና ምርመራውን ያከናውናል ተብሎ ነው የሚገመተው። በመድፈኞቹ የታሪክ መዝገብና ማህደር ውስጥ እንደ ጊልቤርቶ ሲልቫ፣ ዴኒልሰን፣ ኤዱ ጋስፐር አይነት ብራዚሊያን አማካኞች እንደነበሩ ይታወሳል። አሁን ደግሞ ብሩኖ ጊሜሬሽ የራሱን አሻራ ለማሳረፍ ወደ ሰሜን ለንደን ያመራል ማለት ነው። የተጫዋቹም የጤና ምርመራ ለማድረግ ከክለቡ ኒውካስል የመልካም ፈቃድና እንዲሁም ደግሞ መልካም ጉዞ ይሄ የጤና ምርመራው እንዲያደርግ ብቻ ፈቃድ እንዲሰጡት እየተጠባበቀ ይገኛል። የአርሰናልን የአማካይ መስመር ወደ ላቀ ደረጃ ያሸጋግሯል ተብሎ የሚጠበቀው ዝውውር ነው። ይህንን ዝውውር ለማከናወን አርሰናል ቆርጦ ተነስቷል። በ24 ሰዓት ውስጥ የቀረቡ ጥያቄ ውድቅ ነበር። በ24 ሰዓት ውስጥ እንደገና የተሻለ ኦፈር አቅርቧል ማለት ነውና አሁን በጎ ምላሽ የማግኘት እድላቸው በጣም ከፍተኛ ነው። 39 ቁጥር ይሰጠዋል። የ39 ቁጥርና ከዚህ ተጫዋች ጋር ያላቸውን ታሪክ ከዚህ በፊት ቪዲዮ ሰርቼላችኋለሁ። የአባቱ ታክሲ ቁጥር ናት 39 ቁጥር። ብዙ ጥሩ ኮኔክሽን እንደ ትውስታም ያው ከዳ ቤተሰብ ነው የመጣው። ታክሲ ነጂ ነው አባቱና 39 ቁጥር ያንን ይወክልለታል። በተጠናቀቀው የወር ዘመን የቡድኑ ከፍተኛ ጎል አስቆጣሪ እንዲሁም አሲስትም አድርጎ ነው ያጠናቀቀው። በነገራችን ላይ ጎልም አሲስትም ብሩኖ ጊሜሬሽ ነው። ሜዳ ላይ የነበረው 2455 ደቂቃ ነበር። በአጠቃላይ 85.9 በመቶ የተሳካ ኳስ የማቀበል ስኬት አለው። በየ90 ደቂቃው በአማካኝ 6.1 የሜዳ ላይ ፍልሚያዎችን፣ ሽኩቻዎችን፣ ኳስ ማስጣል ሂደቶችን ያስመዘግባል። ሌላ ታሪክ ነው የልጅ ጋይስ። በጣም ጥሩ አቅም ነው ያለው። የአርሰናል የአማካኝ መስመር ወደ ላቀ ምዕራፍ ነው የሚያሸጋግረው። ባለፉት 3 ዓመታት በእንግሊዝ ፕሪሚየር ሊግ የተሻለ ዱዌል ከሱ በላይ ልታመጡ አትችሉም። ካይሴዶ ምናምን ራይስ ምናምን ወፍ ብሩኖ ጊሜሬሽ ነው የመሰለ ዱዌል የተመዘገበ ስኬት ያለው ተጫዋች የለምና የብሩኖ ጊሜሬሽ ለአርሰናል የሀገሩ ልጆች እንደ ማርቲኔሊ፣ ጋብሪኤል ማጋሌሽ፣ ጋብሪኤል ሱስ ጋር የማጣመረን እድል ያገኛል። አርሰናል በፕሪሚየር ሊግ ባለፉት 3 ዓመታት በርካታ ኳሶችን የነጠቃ ተጫዋች እንደመሆኑ መጠን ለመድፈኞቹ ዋንጫ ለማስጠበቅ በሚሄዱበት ርቀት ላይ ትልቅ ግባትም እንደሚሆንላቸው ይገምታል። እኔ እንኳን ደስ አላችሁ ብያለሁ የአርሰናል ደጋፊዎች። ቀጣይ ቪኒሺየስ ጁኒየር። ስለዚህ ተጫዋች ደግሞ በጣም ሰበር ምን አይነት አስገራሚ መረጃን ነው! አሁን እኮ ቪዲዮ ሰርቼላችሁ ነበር ስለ ብሩኖ ጊማሬሽ ጉዳይ። ዴቪድ ኦርንስቴን ነው ኖቲፊኬሽን ቁጭ አለው። ሁሉም ነገር ተጠናቋል። ሜዲካሉን ብቻ ፍቃድ እስኪፈቅዱለት ኒውካስትሎች እየጠበቀ ነው። ብሩኖ ጊማሬሽ ሃንድ ኦፍ አርሰናል። ትናንትና የወጣው መረጃ በሙሉ ውሸት ነበረ። አልሞከርንም፣ ካፒቴናችሁን ዝም ብለን አይደለም የሸጥ ነው ለማስቆየት ሞክረናል ለማለት የተጠቀሙበት ሴራ ነው እንጂ ከተስማሙ ቆይቷል። ጋድ ዓርብ ዕለት ያልቃል የተባለ ዝውውር ይኸው ፋብሪዚዮ ሮማኖ ራሱ ሱን ምናምን ነገር አለ። እነ ቤንጃኩስ ያልጠቀሰ የለም። አሁን በቃ ዴቪድ ኦርንስቴን አረጋግጦልሃል። እየመጣል ነው። ዴክላን ራይስ ኮፒ በለው እየመጣል ነው። ክለብ ማንኛውም መሀል ሜዳ ቡሊ ነው የምናደርጋቸው። ብሩኖ ጊማሬሽ አርሰናል ሂር ዊጎ። ዛሬ ማታ ጠብቅ። ኤቭሪ ነገር ተጠናቋል። ምክንያቱም ዴቪድ ኦርንስቴን ዘግቧል። አለቀ፣ በቃ አለቀ። ይሄው ካላመንክ መረጃው ግባና እዚህ ትዊተር ላይ ማለት ነው። እየመጣ ነው። ጊማሬሽ ደርሷል። ቪኒ ጁኒየር እና ብሩኖ ጊማሬሽ ወደ አርሰናል፣ ሮድሪ ወደ ባርሴሎና፣ ያን ዲዮማንዴ ወደ ሪያል ማድሪድ፣ ባርኮላ ወደ ሊቨርፑል፣ እንደዚሁም ደግሞ ፔድሮ ኔቶ ወደ ማንቸስተር ሲቲ እና ፌራን ቶሬዝ ወደ ፒኤስጂ። በዛሬው ዕለት በእነዚህ ዝውውሮች ዙሪያ የተሰሙ አዳዲስና ሰበር መረጃዎችን ይዤላችሁ መጥቻለሁ። ቪዲዮን ኮፒ ሊንክ ላይ ሪፖስት እያደረጋችሁ እስከ መጨረሻው አብራችሁ እንድትቆዩ ጋብዛችሁ። እኔ ፍሬፓ ነኝ። አብራችሁን ቆዩ። በቅድሚያም ብራድሌ ባርኮላ ወደ ሊቨርፑል ከሚለው የዝውውር መረጃ እንጀምራለን። ባርኮላ እንግዲህ ከሊቨርፑል ጋር ስሙ ከተያዘ ሰንበትበት ብሏል። ሊቨርፑሎችም ለክለቡ ፒኤስጂ ይፋ የሆነ የመጀመሪያ ጥያቄያቸውን እንዳቀረቡ ታማኝ ምንጮች ገልጸዋል። የዝውውር ሂሳቡም ወደ 100 ሚሊዮን ዩሮ በላይ እንደሆነ ተገልጿል። ነገር ግን ፒኤስጂዎች ለተጫዋቹ ከ140 ሚሊዮን ዩሮ በላይ እንደሚፈልጉ መረጃዎች እየጠቆሙ ይገኛሉ። አሁንም ግን በሁለቱ ክለቦች መካከል ያለው ድርድር እንደቀጠለ ነው። የዚህ ተጫዋች ማረፊያው ሊቨርፑል እንደሚሆን ይጠበቃል። ከዓለም ዋንጫው መጠናቀቅ በኋላ ወደ ሪያል ማድሪድ እንደሚያቀና በስፋት ሲነገር የቆየው ስፔናዊ የማንቸስተር ሲቲው አማካይ ሮድሪ ታዲያ ባርሴሎናዎች ኢላማቸው እንዳደረጉትና ከሪያል ማድሪድ ጋር ተፎካክረው ይህንን ተጫዋች በተለይም ተጫዋቹ ወደ ባርሴሎና የመምጣት እሽታቸውን ከሰጣቸው ማንቸስተር ሲቲ የሚጠይቀውን የዝውውር ሂሳብ በመክፈል ሮድሪን የግላቸው ማድረግ እንደሚፈልጉ በዛሬ ዕለት የወጡ ታማኝ ምንጮች እየገለጹ ይገኛሉ። ነገር ግን ፋብሪዚዮ ሮማኖ የሮድሪ ጉዳይ ያለቀለት ነው፣ እኔ ቀደም ብዬ ነግሬያቸዋለሁ፣ ውስጥ ለውስጥ አልቋል፣ ተጫዋቹ የሪያል ማድሪድ መሆኑ የተረጋገጠ ነው፣ እርግጥ ነው፣ አትጠራጠሩ በማለት መረጃውን አውጥቷል። ፋብሪዚዮ ሮማኖ ከ8 ቀናት በፊት ሂር ዊጎ ያለውና ያረጋገጠው የያን ዲዮማንዴ ወደ ሪያል ማድሪድ ዝውውር ባለፉት ቀናት እክል የገጠመው ቢመስልም ነገር ግን አሁንም ቢሆን ፋብሪዚዮ ልክ እንደ ሮድሪ ሁሉ ይህ ተጫዋች የሪያል ማድሪድ መሆኑ እርግጥ ነው፣ አትጠራጠሩ በማለት ካሚንግ ሱን የሚል ምልክት ወይም ኢሞጂ በመጠቀም ዛሬም ይህንን መረጃ ሪፖስት አድርጎታል። ምንም እንኳን እነ ፍሎሪያን ፕሌተንበርግ የሂር ዊጎን መረጃ ወይም ደግሞ የዝውውሩን ምንጭ በፋብሪዚዮ ልክ ባይቀበሉት ወይም ባያረጋግጡትም ነገር ግን ፋብሪዚዮ ሮማኖ እመኑኝ ያን ዲዮማንዴ አርቢ ሌብዚ
ላይፕዚግ ነው ዝውውሩን ያዘገየው። በሚቀጥሉት ቀናት የሪያል ማድሪድ ተጫዋች ሆኖ ታዩታላችሁ እያለ ይገኛል። በዛሬው ዕለት ከተሰሙ አዲስ የዝውውር መረጃዎች መካከል ደግሞ ፔድሮ ኔቶ እንግዲህ በማንቸስተር ሲቲ ኢላማዎች መካከል እንደወደቀ እየተነገረ ይገኛል። ምናልባትም ማንቸስተር ሲቲዎች ሳቪኒዮን ወደ ቶተናም መልቀቃቸው እርግጥ እየሆነ እየመጣ ይመስላል። ታዲያ በሱ ምትክም ፖርቹጋላዊውን የቼልሲውን የክንፍ አጥቂ የሆነው ፔድሮ ኔቶን ለማስፈረም ፍላጎት እንዳላቸውና የቀድሞ የቼልሲው አሰልጣኝ የሆነው የማንቸስተር ሲቲው አዲሱ አሰልጣኝ ማሬስካም የዚህ ተጫዋች አድናቂ እንደሆኑና ለሳቪኒዮ ተተኪ በማድረግ ወደ ኤቲሃድ ለመውሰድ እንቅስቃሴ ሊጀምሩ እንደሆነ ተነግረዋል። የዝውውር መስኮቱ አብይ ርዕስ ሆኖ የሰነበተው የቪኒሺየስ ጁኒየር ወደ አርሰናል የዝውውር መረጃ በዛሬው ዕለት እንደወጣው ከሆነም ሪያል ማድሪዶች የዚህን ተጫዋች የጥቅማ ጥቅምና የደሞዝ ከፍተኛ የሆነ ጭማሪ ለመቀበል ፈጽሞ ምንም አይነት ፍላጎት አላሳዩም። በትላንትናውና በዛሬው ዕለት በተደረጉ በተጫዋቹ ካምፕና በክለቡ መካከል የነበረውን ድርድር ፍሬ ያፈራ አልነበረም፣ እድገትም አላሳየም። ታዲያ ቪኒሺየስ ጁኒየርን በዚህ የዝውውር መስኮት ለመሸጥ እንደወሰኑና 150 ሚሊዮን ዩሮ የሚያቀርብላቸው የትኛውም ክለብ ይህንን ተጫዋች መግዛት እንደሚችል ውሳኔ ላይ ለመድረስ ተቃርቧል የሚሉ መረጃዎች እየወጡ ይገኛሉ። መድፈኞቹ አርሰናሎችም የቪኒሺየስ ጁኒየርን እሽታ እንደዚሁም የሪያል ማድሪድን ግሪን ላይት እየጠበቁ እንደሚገኙ ታውቀዋል። ከባርሴሎና ጋር በዚህ የዝውውር መስኮት እንደሚለያይ በስፋት እየተነገረ የሚገኘው ፌራን ቶሬዝም ታዲያ ባርሴሎናዎች ተጫዋቹ ለማቆየት ምንም እንኳን ጥረት ቢያደርጉም ተጫዋቹ ግን ውሳኔ ላይ አልደረሰም። በትላንትናው ዕለት በሰጠው አንድ ቃለ መጠይቅ ላይም በፒኤስጂ ያለ ታላቅ ክለብ መፈለግ በጣም እድለኝነት ነው፣ ነገር ግን ከቤተሰቤ ጋር ተማክሬ ዝውውሩን ወይም ቀጣይ እርምጃዬን በጋራ የምወስን ይሆናል። አሁን ላይ ግን የባርሴሎና ተጫዋች ነኝ በማለት ምላሽ ሰጥቷል። ፒኤስጂዎች ግን ይህን ተጫዋች የግላቸው ለማድረግ ከፍተኛ ጥረት እያደረጉ እንደሆነም መረጃዎች አመላክተዋል። በመጨረሻም ለረጅም ሳምንታት የቆየውና በጣም በጉጉት እየተጠበቀ የሚገኘው ብሩኖ ጊማሬሽ ወደ መድፈኞቹ አርሰናሎች አሁን ላይ ያለቀለት ደረጃ ላይ ደርሷል። ዴቪድ ኦርንስቲን ከሰዓታት በፊት ባወጣው መረጃ እንደገለጸው ከሆነ ሁለቱ ክለቦች በዝውውር ሂሳቡ ላይ ከስምምነት ላይ ደርሰዋል። አሁን ላይ ብሩኖ ጊማሬሽ የክለቡ ኒውካስልን ግሪን ላይት ወይም ደግሞ ሂድና ሜዲካልህን አድርግ የሚል ፍቃድን እየጠበቀ እንደሚገኝና በቀጣይ ቀናት ምናልባትም ነገ የሜዲካል ምርመራውን አድርጎ የአርሰናል ተጫዋች ሆኖ እንደሚረጋገጥ ዴቪድ ኦርንስቲንና ዘ አትሌቲክ ዘግቧል። ታዲያ በእነዚህ የዝውውር መረጃዎች ላይ ምን ትላላችሁ? የትኛው ተጫዋች ወደ የትኛው ክለብ የሚያመራ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣንና ታማኝነት ያላቸው የእግር ኳስ መረጃዎች በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።